ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የካፕቴን ማስረሻ ሰጤን እጅ መስጠት የብልጽግና ሰዎች እንደ ታላቅ ድል አይተውታል። በየቀጠናው አስረገው ያስገቧቸውንም መሰብሰብ ጀምረዋል። የአማራን ትግል ለሁለት ዓመታት መሰናክል ሆነው የቆዩት እንቅፋቶች ለይቶላቸው ከአማራ ትግል ወጥተው ወደ አገዛዙ ሚሊሻነት ተቀይረዋል። ቅሉ በገባሪዎችና ወዶ ገብ ባንዳዎች የሚቆም ትግል የለም። አማራነትን ለመናኛ ጥቅም ያዋሉ የትውልዱ ጠላቶች ናቸው። የህልውና ትግላችን በስርገት የጠላትን ተልዕኮ በመቀበል ሲያውኩ የነበሩትን ሁሉ እያራገፍናቸው እንቀጥላለን። የዓላማ ጽናት የሌላቸውና የህልውና ትግሉ በቁስ ሰቀቀን፣ በስልጣን ጥመኝነትና በራስ ወዳድነት መንፈስ የአማራን ህዝብ ትግል ለመበተን መሞከር ክህደት ነው። የአማራ ህዝብ የአዝማናቱ የገጠመውን ብሔራዊ የህልውና አደጋ በመመከት ረገድ የአማራ አርበኞች አንበሳውን ድርሻ ቢወስዱም የህዝባችን ጥያቄዎችን በመመለስ ረገድ ደግሞ እብዛም አልነበረም። ስለሆነም ከ500 ዓመት በፊት የገጠመንን ብሔራዊ የህልውና አደጋ መልኩን ቀይሮ በፋሽስቱ አብይ አህመድ መንግስት እንደ አዲስ ማገርሸቱ ይታወሳል። ስለዚህ በፋሽስቱ አብይ አህመድ የተጀመረው ወረራ ለመመከት በምናደርገው ርብርብ ደግሞ የአማራ ፋኖ በግንባር ቀደምትነት የሚጠቀስ ነው። ትግላችን ጸረ ሰው የሆነውን የአብይ አህመድ ስርዓት በመንቀል አዲስ ስርዓትና ስሪት መትከል ነው። በገባሪዎችና ቅጥረኛ ባንዳዎች የሚቆም የአማራ ህዝብና የልጆቹ ትግል የለም። የህዝባችን ተቀዳሚ ጠላትና ባንዳ ምልክት የሆነው የአማራ ብልጽግና በሁሉም የአማራ ግዛቶች ያሰማራው አረመኔ ሰራዊት እየተቀጠቀጠ እየተማረከና እየከዳ ባለበት ሰዓት አስርጎ ያስገባቸውና በተልዕኮ የህልውና ትግሉ ላይ ተጣብቀው ሚና ያልነበራቸውን ምስለ ታጋዮች እጅ እየሰጡኝ ነው በማለት በቴሌቪዥን መስኮት እያስነገረም ይገኛል። እኛ ግን ወዶ ገቦቹ ፈጽሞ እርባና ቢስና ቤሳቢስቲን አበርክቶ የሌላቸው ናቸው ስንል በኩራት እንናገራለን። ጲላጦሶች ሆይ ጀንበራችሁ ጠልቃለች፣ ቀሪዎቹ የዳውንት ሙሽሮች መንገዱ ክፍት ነውና ቀጥሎ ወደ ቤታችሁ ብልጽግና። ከጥር 2017 ዓ.ም ጀምሮ ዳውንት ላይ የከለባት ጉባኤ ያደረገውን ኃይል በአማራ ትግል ውስጥ አስተዋጽኦ እንደነበረው ለማለት የተሄደበት ርቀት አገዛዙ ውጭ ነፍስ ውጭ ገቢ ስለመሆኑ ማሳያ ነው። ስለሆነም በገባሪዎችና በወዶ ገቦች የሚሰራ የፖለቲካ ዝሙት ከርኩስነቱ ውጭ ምንም የሚያመጣው ተጨባጭ ለውጥም የለም። ስለሆነም እኛ የምንተማመነው በዓላማችንና በትግል መስመራችን እንጂ በግለሰቦች ስም የተንጠለጠለ ትግል አልጀመርንም። ትግላችን ከግለሰቦችና ከፓርቲ በላይ ነው። በገባሪዎችና በወዶ ገቦች የሚጠናከር ትግል እንጂ የሚቀለበስ የህዝብ ትግል የለም። ቅርብ ወራጆችና ተላላኪዎቻቸው በየፌርማታው እየተራገፉ እውነተኛ የህዝብ ልጆች ደግሞ በድል አድራጊነት ደምቀው የህዝባችንን ሁለንተናዊ ጥቅም የምናስከብር ይሆናል። አማራነት አሸናፊነት ነው ስንል በተግባር መገለጽና በዓላማ መጽናት መሆኑንም ልብ ይለዋል። ሌላው እንደ ኢትዮጵያ ባለች ብዙ ማንነትና ፍላጎት በታጨቀባት ሀገር ውስጥ ለዚያውም መንግስት መሪ አዲስ ሀገር ማዋለድ ፕሮጀክት በሚሰራበት ሁኔታ አባዱላና ባጫ ደበሌ ወይንም ክንፈዳኛው ከመቀሌ ከኢትዮጵያ ተገንጥለን ሀገር እንሆናለን የሚለው ፉከራቸው እውን የሚሆንበት እድሉ በጣም ከፍተኛ ነው። ምክንያቱም መገንጠል በህገ መንግስቱ ተጽፎ የተፈቀደ ነፃ መብት ሆኗል። የሀገሪቱ የግዛት ምስረታ ገና አልተጠናቀቀም። የመገንጠል መብት የፈቀዱ ቡድኖች አሁንም ከፊቱ ነው ፖለቲካውን እየመሩት ነው። በኢትዮጵያ ፖለቲካ ውስጥ የአማራን ርስትና አጽመ ርስት መውረር እንደ ፖለቲካ ፕሮግራምና ግብ የሚቆጥሩ ብዙ ናቸው። ሁሉም ያደጉት በአማራ ውድቀት ላይ ነው። ሁሉም ከብሔራዊነት ይልቅ የመደብና የብሔር ጥቅም ማስጠበቅ ላይ ናቸው። ጉልበት ያላቸው ሀገራትና ኃይሎች ሁሉ መድፍ ተኩሰው ጥይቱ እስካረፈበት ድረስ የኔ ነው በሚሉት በዚህ ዘመን ሮኬት አስወንጭፈው ያረፈበት ድንበር ድረስ በሚከልሉት በዚህ የፖለቲካ ሽቅድምድሚያ ዘመን የእነ አባዱላና አብይ አህመድ የአማራን ለም መሬት በድጋሚ ለመውረር መዘጋጀታቸው የሚገርም አይደለም። ስለዚህ የአማራ ህዝብ ሆይ በአባቶቻችንን ርስት በደም ታጥራለህ ወይስ ዳር ቁመህ ነፃ አውጭህን ፋኖ እየተራገምክ ዓይንን ያየህ ሀገር አልባ ትሆናለህ? ምርጫው ያንተ ነው። ለመላው የአማራ ህዝብ ዘመኑ አሁን ነው። ትግሉ ዘርፈ ብዙ ነው። እቅዱ የረጅም ጊዜ ነው። አብይን ከመጣል ባሻገር ነው። የአብዮቱ ሐሳብ የገዘፈ ነው ሲል አርበኛ ማርሻል ፀሐዩ ይገልጻል። በተያያዘም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር በድል ቀጥሏል። ከ16 በላይ አገዛዙ ሰራዊት ሲደመሰስ 18 ያህል መቁሰላቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር ሁለት ሀውጃኑ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶ ወደ ነበረበት እንዲመለስም ሆኗል። ታኅሳስ 3 2018 ዓ.ም መነሻውን ጋዝጊቢላ ወረዳ ከስቃስ ከተማ ያደረገው የአገዛዙ ጥምር ጦር በሶስት አቅጣጫ ማለትም ከአዲበር በምቆጎ አቅጣጫና ካንሳይን ዋሻ በሚዮ አቅጣጫ እንዲሁም በላይ በደጋው አድርገው ወደ ቁልቋል አርባ ተንሳ አቅጣጫ
አቅጣጫ አድርጎ በመምጣት የጀነራል ኃይሉ ከበደ ክፍለ ጦር ፋኖችን አፈናለሁ ብሎ የመጣውን ጦር ሆን ተብሎ ወደ ውስጥ ሰርጎ እንዲገባ በማድረግና ስትራቴጂክ ቦታዎችን ይዞ ሰፊ ሰዓት በመስጠትና ቦታ በመያዝ እንደ እብድ ውሻ የተክለፈለፈ የመጣውን የብልጽግና ጥምር ጦር የሚሉት ሰራዊት አይቀጡ ቅጣት ተቀጥቶ ተመልሷል። ከታህሳስ 2 እስከ 3 ለተከታታይ 2 ቀናት በመድፍና በሞርተር በዲሽቃ የታገዘ ጥቃት የተከፈተ ቢሆንም ተወርዋሪዎቹ የጀነራል ኃይሉ ከበደ ልጆችና ወንድሞች ጋሻዎቹ ምስራቆቹ የሐውጃኖ ክፍለ ጦር ቃኞች በቅንጅት ታህሳስ 3 2018 ዓ.ም ከረፋዱ 4 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ ጠላትን በሚገባው ቋንቋ አነጋግረው ከ16 በላይ ሙትና 18 ቁስለኛ ይዞ ወደ ነበረበት ጉድጓድ መሸሸጊያው አስከተማ አስፈርጠው አስመልሰውታል። በመጨረሻም የአማራና የአገው ሕዝብ ህልውና ማንነቱ እስካልተረጋገጠ ድረስ በቁርጥ ቀን ልጆቹ በጋራና በቅንጅት በመመከትና በመደምሰስ ተከባብረንና ተቻችለን የምንኖርባትን የአባቶቻችን ኢትዮጵያን እንመሰርታለን ሲሉ የሐውጃኖ ክፍለ ጦር ከፍተኛ አመራር አርበኛ ፋኖ ካሳ አበበና የጀነራል ኃይሉ ከበደ ክፍለ ጦር ዋና አዛዥ አርበኛ ፋኖ ጣሰው አለልኝ በጋራ መልእክታቸውን አስተላልፈዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።